አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። ውድ ቤተሰቦች ዛሬ ምሳሌ ክፍል 59 እና 60 ይዘን መጥተናል። በጣም በሚገርም ሁኔታ እንግዲህ ምሳሌ ሾፌሩ ሞገስ ነበረና እንግዲህ ብሩክን ከአየር መንገድ ለማሳገድ ያለው ሩጫ አልተሳካም። በጣም በሚገርም ሁኔታ እንግዲህ ሞገሴ በአቋራጭ እየደረስን ነው እያለ የራይድ ሾፌሩ እንግዲህ በአቋራጭ ብሎ ሆነ ቦታ ላይ ኤፍራታ ነቅታለች። እረ አቋራጭ ነው ይሄ ነገር ኤርፖርት አይደለም ምንድነው ስትላት ለመንግስት ስራ ጉዳይ ስለተዘጋጋ መንገዶች ስትላት ማህሌት እንግዲህ ጆሮ ላይ መንገድ ተዘጋግቷል እያለ ነው። ምንም ማድረግ አይቻልም፣ ስለዚህ ተስፋ ነው ትላታለች። በዚህ መካከል እንግዲህ ሞገሴ ጭምብል አድርጎ ነው እና ሁሉ ስራ የሚሰራው ምን አይነት የማይረባ ሾፌር ነው የገጠመን፣ እኛ ያለን 30 ደቂቃ ነው፣ እሱ ግን ተጫወተብን ስትል እሱ በመሀል ቦታ ላይ እንግዲህ ዛሬ እጅግ በጣም ሞገስ ያስደስተው ማለት ነው፣ እንደኔ ማለት ነው። ወሬን ከመጨረሴ በፊት ሞገስ ምርጥ ጓደኛና የጓደኛ ተምሳሌት ነው። አቋራጩን መንገድ እንግዲህ ከተያዙ በኋላ ዋው በመጨረሻም ቆመ። ጭራሽ ቆምክ ምን አስበህ ነው በማለት ትጮኻለች ማህሌቴ። እንግዲህ ዘወር ሲል ራሱን ገልጦ በድንጋጤ የለችም። እንግዲህ ሾፌራችሁ ማን እንደሆነ ተረጋጊበት፣ ይሄን ይመስላል ስትላት ሞገስ ነው በድንጋጤ ራሷን ይዛ እንግዲህ ማህሌት ተበላሁ አለች። ማህሌት አስወጣኝ ፖሊስ ከመጥራቴ በፊት እባክህ ከመኪናው ላይ አንተ ውሻ ስትለው የተበላሽው አሁን ሳይሆን መጥፎና ክፉ ነገር ያሰብሽ ቀን ነው አስበሽዋል ይላታል። እንግዲህ ወይኔ ማህሌት ወይኔ ክፈተው ትላለች። እንግዲህ የትም መሄድ አትችይም፣ ሌላ አይደለም እሱ እስከሚበር ብቻ ጠብቂ፣ እሱ ከበረረ ምን አባሽም አታመጪ ሲላት አንቺ ውሻ ትላለች። እንግዲህ ለምዶብሽ ከሆነ እንግዲህ በለመደብሽ ውሻ ላይ ጩሂ፣ እኔ ላይ መጮህ አትችይም በማለት እንግዲህ በጣም ይገርማል እያለ እንግዲህ ነገሮችን የሰዓቱን ሁኔታ ይነግራታል። ኤፍራታ ደግሞ እባክህ በፍርሃት ተውጣ እባክህ ክፈትልኝ፣ በጣም ይቅርታ ለሰራነው ስህተት ይላል። የአንቺን ክፋትና ክፋት በማፍረስ ብቻ ስለሆነ የምበቀልሽ እኔ እባክሽ ጀግንነት ይሄ ነው፣ ለራሴ ቃል ገብቻለሁ ምሳሌን ላድናት፣ ግን ደግሞ ምሳሌ አንድ ችግር ይፈጠርባትን እንደተሸነፍኩ አድርጌ ስለሆነ አፍርሻለሁ ስራሽን፣ በተአምር የትም ልትደርሺበት አትችይም፣ ጓደኛዬን አስበሽዋል እኔ እንደዚህ ነኝ በማለት ሞገሴ ራሱ እንደ ሰካራም አድርጎ እንግዲህ እየሰራት ስራም አይደል ማህሌት እንግዲህ ራሷን እስከምትስት ድረስ እንግዲህ ሞጌ ደስ አለህ እንኳን ደስ አለህ ምንም የለም ሁሉንም አልፎታል ትላለች። ከት ብሎ እየሳቀ እንግዲህ ይህ ሁሉ ስራ የሰራሁት ስራ እኮ እኔ ነኝ፣ ፕሌን ውስጥ ነው እኮ እንግዲህ ቆይቷል ቴክስት ካደረገልኝ ሲል ማህሌት እኮ ከኔ ጋር ነች፣ እንኳን ደስ አለሽ ልበላት ዝርዝሩን ትንሽ ዘግየት ብዬ ብነግርሽ አይሻልም ይላታል ዳጣ። እንኳን ደስ አለሽ ብሎሻል ብሩኬ እኮ በሯል ይላታል። እንግዲህ አሁንም በለመደችው አፏ ጥላቻዋን ትዘራለች። የለመደብሽን ጥላቻ ዝሪ፣ ቻው ቻው ውረጅ ከመኪናዬ፣ አሁን ላይ ምንም አታመጪም ይላታል። እንግዲህ ድንጋይ አንስታ መኪናውን ለማማታት እንዲሁም መሬት ላይ ለመንደፋደፍ ትሞክራለች። በጣም የዋጋዋን ያገኘችው ማህሌት። ክፉ ሰው መጨረሻው ይሄ ነው። አስባችሁታል? ለሰው ክፉ ማሰብ ለራስ እንግዲህ ጉድጓድ መቆፈር ነው። ለሰው ያሰባችሁለት ጉድጓድ ራሳችሁ ትገቡበታላችሁ። በዚች ምድር ላይ በጣም በሚገርም ሁኔታ
ውድ ቤተሰቦቼ ክፋት፣ ጥላቻ ለማንም ጠቅሞ አያውቅም። መጥፎ ነገር ከዘራችሁ ጥሉ የሚጥላችሁ ራሳችሁን እንጂ ማንንም አይደለም። እዚህ ጋር ማህሌት እንግዲህ ጥላቻን ብቻ እየዘራች የምታደርገውና የምትሰራው አመለካከት እጅግ በጣም አስቀያሚና አስጠሊታ ነው። በጣም ይገርማል። እነሱም በረሩ። ማህሌትም ሻራ ለሻራ ትንደፋደፋል። ሞገሴ እንግዲህ ጥሩ ነገር ካበሰራቸው በኋላ ቅድስቴና ዳጣ ቤቱን በጭፈራ ቅልጥ አድርገውታል። የቤቱ ድምቀት እኮ ነች ዳጣ። ቅድስቴም እንግዲህ ዋው የደስታ ተካፋይ ነች እና በጣም የሚገርም ቅልጥ ያለ ደስታ እንግዲህ አሳልፎ ይገኛል። ሁለተኛው ደስታ ደግሞ እንግዲህ ምሳሌ ተሽሏት ስትመጣ ቅድስቴና ብሩክ ተጋብተው ቅድስቴ ለምሳሌ እናት ስትሆን ነው። ለዚህ ሁሉ መስዋዕት እየከፈለው ታውቂያለሽ ሞገሴ እንደው ትላታለች። ማለት ስትላት እሱ መኪና ተውሶ እንግዲህ የራይድ ሾፌር ሆኖ እነሱም በጣም በሚገርም ሁኔታ እንግዲህ በራቸው ላይ ጠብቆ የሰራው ስራ ከባድ ነው እኮ ትላታለች። ቅመሟ ሞገስን ለምን አጠብሽውም ትላታለች። እንግዲህ ኧረ ተይ ኧረ ዳጣ ኧረ አስቤው አላውቅም ምን አስበሽ ነው ትላታለች። እንግዲህ አንቺስ ስትላት ወይ ለእኔ እኮ ወንድሜ ነው አስበሽዋል ትላታለች። እንግዲህ ዳጣ እኔ የምስቃየው ስቃይ ይሄ ነው፣ ሁሉም ወንድሜ ነው አስበሽዋል። አስበው ብዙ ነበር፣ ግን የሚገርመው ነገር ለእኔ ሞገሴ ውድ ወንድሜ ቢሆንስ የእናቴ ልጅ ቢሆንስ የሚለው ነው። እዚህ ጋር በጣም የሚገርም ነገር እየተከሰተ ነው። መጨረሻው ግን ሞገስ የዳጣ እህት ልትሆን ትችላለች ብዬ አስብኩ። አስባችሁታል? በስተ መጨረሻ ላይ በጣም የሚገርመው ነገር እንግዲህ ዳጣ ቤተሰቦቿን አታውቅም፣ ግን በስተ መጨረሻ ዳጣ የሞገስ እህት ነች ብዬ ነው የማስበው 100% ማለት ነው። ቤተሰብ በማፈላለግ ወይም በነገሮች ላይ እንግዲህ ይሄ ነገር ይፈጠራል ብዬ ተስፋ አድርጋለሁ። ዳጣ ደግሞ የሞገሴ እንግዲህ የእውነት እህቱ ሁና ባገኛት እጅግ በጣም ደስታ ነው ለኔ። ሁለተኛ ደግሞ እንግዲህ ዝና የምትገቡበትን እንኳን ሾፌር የማታውቁ ደነዞች ናችሁ እናንተ ስትላት በጣም በሚገርም ሁኔታ ኤፍራታና ስትል እንግዲህ የራስሽን ጥፋት መኝ ኤፍራታናት በማለት አትለጥፊ ትላታለች። ራይድንን ነው ብለን ገባን ተሸፋፍኗል እንዴት እንወቀው ስትለው እንግዲህ ምርጫ ስታጣ ጥፋት ማንች እንጂ ማንም አይደለም። ለማንኛውም ሁሉም ነገር ሆኗል። ከሆነ በኋላ ምንም ማድረግ አይቻልም። ግን ለምትሰሪው ስራ ጥንቃቄ ማድረግ አለብሽ። አንቺ ደነዝ ነሽ፣ ጥፋቱ የራስሽ ነው በማለት ዝና እንዴት ተጸጸት ያደርጋታል። አንተም የቻልከውን አድርገሃል፣ እኔም እንቅልፍ ሳልተኛ የምችለውን ሁሉ እኮ ጥር ያለሁ ትላለች። ግን ይሄ የማይረባ ጉድ ሰራኝ ትላለች። ያም አለ ሆነ እንግዲህ ተሸንፈሻል ሲላት የተሸነፍነው እኮ ሁላችንም ነን አላለችም። እንዴት ሁላችሁም? እኔ ዝና መቼም ሊሆን ልሸነፍ አልችልም፣ ባክሽ አንቺ ዝቅ ትችላታል። የኔ ጠላት እኮ ሞገስ እንጂ ብሩክ አይደለም። እንዴት አድርጌ ምን እንደማደርግ ሞገስን ታስቢያለሽ? ሞገስ ሁላችንም ጥላት እንዲሁም ደግሞ የሽንፈት የሁሉ መገናኘት ሞገስ እኮ ነው አስበዋል ትላለች። ስለዚህ እንግዲህ በጥፍሩ እንዲቆሙ ማድረግ ነው፣ ብሩክ አሸነፈኝ ማለት ነው በማለት ማህሌት ለቅሶዋን ትቀጥላለች። ይቺ ንፍርቅ ማለት ነው። ለቅሶ እንግዲህ የተሸነፉ ሰዎች ዋሻ ሲሆን እንባሽን ውጥሽ ያሸነፉሽን ዋሻ ማስገባት ነው፣ ሌላ አይደለም። አሁን ሞገስን ብቻ ለማቃተል ሞክር። ለማንኛውም ብሩክ የወጣው ዝም ብሎ አይደለም፣ ቤቴን ሽጦ ነው አስበኸዋል ትለዋለች። ያለፉበትን ገንዘብ እንግዲህ ፍለጋ ምን ይባላል? በጣም የሚገርመው ነገር በሀገራችን ላይ አብዛኛ ድራማዎች ወይም የተለያዩ ነገሮች ይሰራሉ። ግን ደግሞ ያለፉበትን ገንዘብ ሲፈልጉ አንድ ሰው ደምን ጠብ አድርጎ ሰርቶ ራሱን መቀየር ሲችል እንግዲህ ያን ሰውዬ ያጠቁታል። ያ ሰውዬ እኮ ግን እጅግ በጣም የሰው ፊት አይቶ ደሙን ጠብ አድርጎ ጅማቱን ገትሮ ሰርቶ ነው። በጣም ይገርማል። ይህ ነገር ግን ቢቀር ብዬ አስባለሁ፣ በድራማ መልኩም ቢሆን። ግን ደግሞ ቅድስቴና ዳጣ ግን በጣም የሚገርመው ነገር አንድ
የብሩክ መሄድ ደስታ ቢሆንም ግን ደግሞ የምትደሰትበትን ቀን ልንገርሽ። እናቴ የወለደችኝን እናቴን ያየሁ ቀን ከምንም በላይ እደሰታለሁ። ጭራሽ ፎቶዋን ባይ በማለት ዳጣ እንግዲህ በጣም ታስባለች። በዚህ መካከል ፈጣሪ ከፈቀደ እኮ ማግኘትሽ አይቀርም ትላታለች። ብሩኬ እስከሚመጣ ከቤት እንዳትወጪ፣ የጋሽን መሄድ ሲሰሙ አንቺን ሊያጠቁ ስለሚፈልጉ አንቺ በሚቻለው መጠን ራስሽን ጠብቂ ስትላት፣ ብቻ ከመጡ እኮ እኔ እንደበት እንደምጠፍጥፋቸው ታውቂያለሽ። ምን አባቴ ምንጫፍ አይደርሱም፣ ግን ደግሞ የሚመጡት እነሱ በተባበሩት ነው ትላታለኝ። የተፈጠረ ነገር ካለ ወይም ችግር ካለ ፖሊስ ጥሩ ብሏል ጋሽ። ስለዚህ እኔ ልንገርሽ፣ እኔ የምፈራውና የምጨነቀው ዝናም ብቻ እንጂ ለሌላዎቹ እኮ ምንም አልፈራም ትላታለች። ውጭ አድራለሁ ማለትም አይቻልም ስትላት፣ እሺ ትቼሽማ አላድርም ትላታለች። አረ ዳጣ ለእኔ አስበሽ ነው እንደ ጭራሽ አታስቢ ትላታለች። በጣም በሚገርም ሁኔታ እንግዲህ ዝና እኔ ብኖርም ባግዝሽም ግን ጉዳይሽን በዋናነት ያሽው አንቺ እኮ ነሽ፣ እኔ አይደለሁም። እኔ ማቅረብ እንጂ እንግዲህ መቼም በእጅ ማጉረስ አልችልም። ስለዚህ እኔ ምንም ያደረግኩሽ ያጎደልኩብሽ ነገር የለም። ያልተናገርኩትን በሙሉ አሳክቻለሁ። አንቺ ነሽ ግን ወደ ኋላ እያለሽ ልታሳኪ ያልቻልሽው፣ እየተንዘላዘልሽ ጥፋትሽን መኝ ሲላት፣ አዎ እኔ ነኝ ጥፋቱ የራሴ ነው በማለት ምርጫ ስለሌላት ለማመን ትገደዳለች። ማህሌት በጣም የሚገርመው ነገር እንግዲህ ቃል የገባኸውን ነገር እኮ ግን አንረሳውም አይደል ትላለች። ምኑን ስላት እንግዲህ ቤቱን ነው ቤቶችሽ እንዲገባ ፈልገሽ ይላታል። ቤቶችሽ እንዲገባ ከፈለግሽ ሞገስ ሲጠፋ ብቻ ነው ትላለች። እንግዲህ ብሩክ ሳይመለስ ሁሉንም ነገር መጨረስ እንችላለን በማለት እንግዲህ ሰብሳቢያቸው ሞገስ ነው። ግን ደግሞ ብሩኬ ባለመኖሩ እኔ ሞገስን አለቀውም ብሩክ ሳይመለስ በማለት ማህሌት እንግዲህ አዘጋጅቻ አመጣለሁም አንተ ጠብቅ፣ ቤቱን ብቻ ለመግዛት ተዘጋጅ ትለዋለች። ሞገስን እንግዲህ እንዴትና በምን መልኩ ለማጥፋት እየተዘጋጁና እያሴሩ እንደው በጣም ያሳዝናል። እውነትን ለመናገር ሞገስ እንግዲህ ይህችን ልጅ ወዳታል፣ እሷ ትወደዋለች። በዚህ መካከል ግን ዝና እኔና እኔ ብቻ ነኝ ይህችን ልጅ የምፈልጋት በማለት ይህም ሁሉ ሴራ ያሴራል። ማህሌት ግን አልነቃችም፣ እያንቀላፋች አንድ ጊዜ ብሩኬን አንድ ጊዜ ሞገሴን ትላለች። ሞገሴ ግን ራስን ከእነዚህ መከራዎች ራቅ ብታደርጋቸው ጥሩ ነው። አረ ሞጌ እንዴት ነሽ? ደህና ነሽ በማለት ዳጣዬ መሀል መጣ። ቁዘማህን ተው ብልሃል፣ ተውም ብልሃል፣ ምን ሆነህ ነው? ደስታዬን እያጣጣምኩበት ነው ባክሽ ይላታል። እነ ቡራም በሰላም ገብተዋል። እንዲሁም አየር ላይ ለስንት ሰዓት እንደቆዩ ብታውቅ ትገረማለህ። ለ9 ሰዓት እኮ ነው የቆዩት ስትለው፣ አዎ በጣም ይገርማል ይላታል። እንዴ ሄደህ ታውቃለህ እንዴ ብሩኬ ስትለው፣ አዎ የዛሬን አያርገው እንጂ ሄጃለሁ አላለም። እኔ የምወደው ሉላን ነው፣ እንግዲህ እሱ ግን የሚወደው ራሱን ነው። ሉላ እኮ ስልኩ አይሰራም ከዛን ቀን በኋላ ይላታል። እንግዲህ እና ሉላን ገሏታል እያልክ ነው እንዴ? ምን አስበህ ነው ትለዋለች። ሰው የሚወደውን ሰው ይገላል እንዴ ስትለው፣ አረ እሱ ራሱን እንጂ አይወድም ሰውን። ግን እስከ ዕለቴ ሞት የደረሰ ሉላን እየወደድኳት እኖራለሁ ይላታል። ከዚህ በኋላ እንግዲህ ዝናን አጥፍቼው እኔም እጠፋለሁ፣ ለሉላ ስል ራሴን እሰጣለሁ ሲል፣ ለማንኛውም ወሬ ነው ወይስ የአንድ ፊልም ታሪክ እያወራኛለሁ በማለት ዳጣ ታጭፋለች። የምሬንና ያሰብኩትን ነው እየነገርኩሻለሁ ዳጣ፣ እየቀለድኩ አይደለም፣ የምሬን ነው ይላታል። እባክህ ብቻህን ራስን ጠብቅ፣ ተው፣ ከጎንህ ለመሆን እኔ ይከብዳል። ዝና ባይሆን ከጎንህ ነኝ፣ ለዝና ግን እኔ ከባድ ፍርሃት ስላለኝ ከጎንህ ልሆን አልችልም። አረ ሞግ ያረጋጋው በማለት ልታስፈራራውን ብትሞክር፣ ሞገስ ግን ለሉላ ስል ራሴን እሰውታለሁ፣ ምንም ማድረግ አልችልም፣ ከሷ ውጭ ያለ ነገርን ወድጄ መኖር ስለማልችል በማለት እንግዲህ
ሉላዬ ደግሞ ታስጠላኛለህ፣ አልወድህም፣ ምክንያቱም አንተ አውሬ ነህ በማለት ዝናን እንግዲህ በጣም አስደንግጠዋል። የምናልሽኝ እስከሚል ውድ ቤተሰቦቼ ሰላም ለሀገራችን፣ ሰላም ለሕዝባችን፣ አላህ ሰላሙን ያውረድልን። ሰላም አላህ ያደርጋችሁ። ሀባይቢ ላይክ፣ ሸር፣ ሰብስክራይብ። ሰላም አለይኩም። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ